የተከበሩ አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክብርት ወይዘሮ ሜላትወርቅ ኃይሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ፣ የተከበራችሁ የፖለቲካ ፓርቲ አመራሮችና አባላት፣ የሲቪል ማህበረሰብ ድርጅት አመራሮች፣ Excellency Ambassador Bankole Adeyo, Commissioner of AUPSC, Excellencies, Ambassadors and members of the diplomatic community, let me take this moment to thank you for honoring us with your presence and also indeed joining us in celebrating this exceptional moment in political history. በተለይ ከፍተኛ ቁጥር ያለውን ህዝብ በመመዝገብ ብቁ የምርጫ አስፈጻሚዎችን በማሰማራት እና አያሌ ሚሊዮኖች መራጮች በአንድ ጀንበር ሳይሆን በአንድ ዕለት እስከ እኩለ ሌሊት ድረስ ስለቀጠለ ማለት ነው በማስተናገድ ውጤታማ ስራ ላከናወነው የኢትዮጵያ ብሔራዊ ምርጫ ቦርድ እንዲሁም ለቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉና በሙሉ የቦርድ አባላት ሰራተኞች እንኳን ደስ ያላችሁ ለማለት እፈልጋለሁ። ቪዲዮውን ሳየው እውነትም ከልብ ምስጋና ይገባችኋል። የሰራተኞቹ ብርታት፣ ሌት ተቀን መስራት፣ በግንባር ቀደም ያሉት ሴት አመራሮች ትጋት ቪዲዮ ይሄን ያክል ከገለጸው በውን በአካል በማየት ምን ሊመስል እንደሚችል መገመት ሚሳና አይመስለኝምና ለብርታታችሁ፣ ለትጋታችሁ፣ ለድካማችሁ፣ ለልፋታችሁ ለሀገራችሁ ነውና እጅግ አመሰግናለሁ። ከ5 ዓመታት በፊት የተካሄደው የሀገራዊ ምርጫ ፖለቲካዊ እውቀት፣ የጋራ አገራዊ ንቃት እና ልምምድ አግኝተንበታል። በሰባተኛው ምርጫ ደግሞ ይህ የጋራ እውቀት አዲስ የፖለቲካና የዲሞክራሲ ልምምድ ይበልጥ ስር እየሰደደ መምጣቱን ተመልክተናል። ለምን እድገት ታየ? እንዴትስ ሊሆን ቻለ? የሚለውን እያንዳንዱ ሰው እያንዳንዱ ኢትዮጵያዊ ማሰላሰል ይገባዋል፣ መጠየቅ ይገባዋል። ለዚህ ማሰላሰል ለዚህ እውቀት ያግዝደን በእኔ በኩል 4 ነጥቦችን አጠር አድርጌ ላስቀምጥ። ይህን ያክል ህዝብ ለምን ወጣ? እንዳያችሁት ከ94 በላይ % ነው የመረጠው። ሌሎች ይህን ያክል ተርናውት ተመኝተው ሊያገኙት የሚቻላቸው ነገር አይደለም። ይህ ትልቅ መልእክትን የሚሰጥ ነው። አንደኛው ምርጫው የህዝብን ሰላምና እፎይታ የሚያረጋግጥ ለረጅም ጊዜ ከቆየውና ልዩነትን በጸብ በአምባጓሮ ከመፍታት የሚያላቅቀን ልምምድ መሆኑን በተግባር መረዳታችን። የጸብ የአምባጓሮ ልምምድ በሙሉ ተሽሯል ለማለት አይቻልም። ልቦናቸው በዛ የሚታትር መንፈስ ቅኝታቸው ጥኝ ብሎ የሚይዝ የየለት ፋሳቸው ደግሞ እና ሩሃቸው ነውጥ የሆኑ አያሌዎች ቢኖሩም ነገር ግን ትልቁ ትምህርት ይህን ያክል ህዝብ ለምርጫ መውጣቱ የሚያሳየን ከዚህ ባህል መላቀቅ መለያየት እንደምንፈልግ ከዚህ የበለጠ ቃል ምን አለ?
ሌላ ትልቅ ትርጉም ሳይሰጠው ይህ ትልቅ ስኬት ነው ለማለት ይቻላል። ከቅርብ ዓመታት ወዲህ ህዝባችን ያገኘውን ሰላማዊ የሽግግር እፎይታ እና የልማት ትሩፋት የሚያጸናው እና አጽንቶም የሚያቆየው በምርጫ ብቻ እንደሆነ ስለተረዳን የምንችለው በላይ በንግግር በአደባባይ በዲስኩር ኢትዮጵያዊ ይህንን ታላቅ ቁም ነገር በህሊናው አሰላስሎ ይዞታል፣ በልቦናውም አትሞታል ማለት ይቻላል። ይህ አንዱ ይመስለኛል። ሁለተኛው የምርጫ ውግንና ከህዝብ ጋር መሆኑን ጠንቅቀን ማወቃችን ነው። ይህን እውነት በሁለት ፈርጅ ለመግለጥ ይቻላል። ይህ ትልቅ ስኬት ነው ለማለት ይቻላል። ከቅርብ ዓመታት ወዲህ ህዝባችን ያገኘውን ሰላማዊ የሽግግር እፎይታ እና የልማት ትሩፋት የሚያጸናው እና አጽንቶም የሚያቆየው በምርጫ ብቻ እንደሆነ ስለተረዳን በመሆኑም እኛ ስለ ምርጫው ጠቀሜታ ቆመን ልንገልጠው ከምንችለው በላይ በንግግር በአደባባይ በዲስኩር እያንዳንዱ ኢትዮጵያዊ ይህንን ታላቅ ቁም ነገር በህሊናው አሰላስሎ ይዞታል፣ በልቦናውም አትሞታል ማለት ይቻላል። ይህ አንዱ ይመስለኛል። ሶስተኛው በምርጫው ወቅት የሚንሸራሸሩ የፖሊሲ ሀሳቦች እና አማራጮች ከፍታቸውና ጠቀሜታቸው የሚለካው መራጩ ህዝብ ለሀሳቦቹ ከሚሰጠው ምዘና ፋይዳ አኳያ ነው። በዚህ የምርጫ ሂደት ውስጥ አሸናፊ የሆናችሁ ሆነ በንቃት የተሳተፋችሁ ሌሎች ተፎካካሪ ፓርቲዎችና ግለሰቦች ከምርጫው ዋዜማና ከክርክሩ ጀምሮ ያነሳችኋቸውን የፖሊሲ አማራጮች ህዝባችን በጥንቃቄ አዳምጧል። በእርግጥም መልካም አዳዲስ ሀሳቦች ተነስተዋል። ሆኖም እነዚህን ሀሳቦች በኢትዮጵያዊው ህሊና አእምሮና ሀሳብ ውስጥ ማበልጸግ ይኖርብናል። ሀሳቦቹ ለበለጠ እድገት፣ ለሀገር ጥንካሬና ለህዝባችን ብሩህነት፣ ለላቀ ስልጣኔ መሻት መሰረት እንዲሆኑ መትጋት አስፈላጊ ነው። ሀሳቦቹ እውን ይሆኑ ዘንድ አራተኛው እና ባለፈው ሳምንት አብሊቭ እዚህ ይመስለኛል በተካሄደው የምስጋና መርሃ ግብር ላይ የገለጽኩትና ዛሬም ደግሞ ዘንድ ፈቃዳችሁ ከሆነ ማስታወስ የምፈልገው ይህ ምርጫ ፖለቲካዊ ኩነት ብቻ ሳይሆን ማህበራዊ ሀብትነቱና ጥሪቱን ኢትዮጵያዊ በተግባር ያሳየበት ታላቅ አምድ ነው። ህዝባችን ስለ ኢትዮጵያዊ ቀናኢነቱና ፍቅሩ ጩኸቱን ሳይሆን የምርጫ ካርድ ድምፁን፣ ስላቅ ሀኬትን ሳይሆን ትሁትነቱን የትኛውንም የፖለቲካ ሀሳብ ቢያራምድ እንኳን ማህበራዊ እና ሀገራዊ ፍቅሩን ከጎኑ ላለው ወገኑ አለመንፈጉን ያሳየንበት እጅግ የተዋበ መድረክ ነበር ለማለት ይቻላል። ማህበራዊ ጥላው ያየለበት፣ ብሩህነት የተገለጠበት፣ የህዝባችን ፍቅር እርስ በርስ መተሳሰብ የታየበት መድረክ ነው። ስለዚህ የኢትዮጵያ ምርጫ ፖለቲካዊ ፋይዳው ባልተናነሰው ሁኔታ ማህበራዊ ፋይዳውም ከፍ ያለ ነበር። ትልቅ የሶሻል ካፒታልን የሰጠን ነበር ለማለት ይቻላል። ይህን የላቀ እውቀት ላሳየን ኢትዮጵያዊ ሁሉ ምስጋናዬን ብቻ ሳይሆን ያለኝን ጥልቅ አክብሮት እገልጻለሁ። ስለዚህ በዚህ አግባብ ትልቅ ሀሳብ ያላችሁ ኢትዮጵያዊ ድርጅቶች ትልቅ ትህትናና ትልቅ ትዕግስትንም ገንዘባችሁ ሀብታችሁ ማድረግ አለባችሁ። ከህዝቡ ያየነውና የተማርነው ይህ ስለሆነ ኩራትና ኩራን እያንዳንዱ የህዝብ ድምፅ ከዜጎች የተሰጠ
ታላቅ አደራ ብቻ ሳይሆን የህዝብ አገልጋይነት ማረጋገጫ የክብር ማህተም ነው። እኒህ ያየናቸው ውጤቶች ቁጥሮች ተደምረው ማህተም ናቸው። የአደራ ማህተም፣ የእድገት ማህተም፣ የብልጽግና ራዕይ ናቸው። ስለዚህ ይህን ማህተም ህዝቡ ይሁንታውንና አመኔታውን በድምፁ የሰጣችሁ የፖለቲካ ፓርቲዎች እንዲሁም ግለሰቦች ይህንን ከባድ ኃላፊነት በጸጋ በመቀበል ህዝባችን ይበልጥ ውጤታማ የልማት የእድገትና የብልጽግና ትሩፋት እንዲኖረው በርትታችሁ ትሰሩ ዘንድ አደራ እላለሁ። የምርጫ ትልቁ በረከት ለሀገር የሚኖረው ዘላቂ እድገትና መረጋጋት ነው። ለነውጥ ምርጫ አይካሄድም። ለሁከት ድምፅ አይሰጥም፣ ተሰምቶም አይታወቅም። ስለዚህ የመረጣችሁበት ኢትዮጵያ ህዝቦች የመረጡበት ዋናው ቁም ነገር ትልቅ ለሀገር መደላድል የጋራ የሆነ ማህበራዊ ጥሪትና ሀብት በመሆኑ እያንዳንዳችሁ በምርጫው ባገኛችሁ ተቀባይነት ልኬታ ብቻ ሳይሆን ህዝቡ አልቆ በተመለከታችሁ ከፍታ ልክ አደራችሁን በታማኝነት መፈጸም ይኖርባችኋል። ኢትዮጵያ ሀገራችሁ ከናንተ የምትጠብቀው ነገር ቢኖር ይህንኑ መታመን። በሌላም በኩል ከምርጫ ውጭ በሆነ መንገድ ስልጣን ለመያዝ ምኞት፣ ምናልባትም የቆየ የስልጣን ናፍቆት ያላችሁ ወገኖች የዘመናችን ዲሞክራሲ አስተምህሮቱ ሰላምና እድገት፣ ቋንቋው ደግሞ መምረጥና መመረጥ ብቻ በመሆኑ የፖለቲካ ቅኝታችሁንና አካሄዳችሁን ከዚሁ ስልጡን መስመር ጋር ማስተካከል ይበጃችኋል። በምርጫ አውድና በህጋዊ መንገድ ለማለፍ የምትሹ ወይም ለማለፍ የማትሹ ወይም የማትፈልጉ ከሆነ የህዝብ ስጋት ምንጭ፣ የእድገት ሳንካና የጥፋት ተዋናይ ከመሆን ባሻገር ለኢትዮጵያ የምታተርፉት አንዳች ነገር የለም። ስለዚህ ከአሁን በኋላ የህዝብ ድምፅ ያልጎበኘው፣ የምርጫ ካርድ ያልዳሰሰው የፖለቲካ ስልጣን መያዣ መንገድ በኢትዮጵያ ዝግ መሆኑን እነሆ እንዳየነው መሰረት የጣለ ስለሆነ ሌላ አማራጭ የምታስቡ ሁሉ ዘመኑም አይፈቅድም፣ ህዝቡም አይፈቅድም። ስለዚህ ፈጥኖ ትክክለኛውን መስመር መያዝ እየተገባ ነው። ህዝባችን አሁን በደረሰበት የፖለቲካ ንቃተ ህሊናና የእውቀት ልምምድ ደረጃ ጎታች ሀሳብን እንዲሁም አመፅን የማይፈቅድበት ግጭትን ያነወረበትና የተጠየፈበት ዘመን በመሆኑ እውቀታችሁንና አካሄዳችሁን በዚህ ልኬታ አስተካክላችሁ ከርክማችሁ የፖለቲካ ስራችሁን መቀጠል የሚበጅ የሚመከር መሆኑን ለመግለጽ እወዳለሁ። ይህንኑ ስልጡን መንገድ ለመቀበል የማትፈቅዱ ሁሉ ግፋቢል የምትሆኑት የኢትዮጵያ ፖለቲካ የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ። ስለዚህ የምትታወሱት ሞትን በመናኘት ጥፋትን በማወጅ ወይም በመደገስ ሳይሆን በእድገት በእውቀት እንዲሆን እንደገና ማሰላሰል የተገባ ይመስለኛል። ባለፈው ሳምንት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ካውንስል የምስጋና መድረክ አዘጋጅቶ ሌሎቹን ታላላቅ ባለድርሻ አካላትን ሲያመሰግን ነበር። ሲቪል ማህበራቱ ህዝባችንን ከምርጫው ሂደት ጋር ለማገናኘት በህጋዊነትና በጨዋነት ንቁ ተሳትፎ እንዲኖረው ለማድረግ ያበረከቱት ድርሻ ቀላል አልነበረም። ለዚህም ነው እጅግ ከፍ ያለ ምስጋናዬን ያቀረብኩት።
ደግሜ አሁን ምስጋናዬን ለማቅረብ መወደው የኢትዮጵያ ብሔራዊ ምርጫ ቦርድ በተቋም አደረጃጀት በአመራር ብቃትና በእውቀት ረገድ እያሳየ የመጣውን ቀጣይነት ያለውን እድገት እንዲሁም ዘመናዊ ቴክኖሎጂን በምርጫ ስርዓታችን ውስጥ በማላመድ አሰራሩን ለማዘመን ለሚወስዳቸው በጎ እርምጃዎች ሁሉ ታላቅ ምስጋናዬን አቀርባለሁ። የከረመና ሰፊ ተመክሮ ካላቸው የዲሞክራሲ ስርዓትን አበልጽገዋል ከሚባሉ ሀገራት የምትወስዱት ጠቃሚ አስተምሮ እንደተጠበቀ ሆኖ ቅድም በገለጻችሁልን መሰረት እጅግ የሚያደፋፍር እጅግ ተስፋ የሚሰጥ ማለትም ተቋሙ በራስ አቅም በሀገራዊ እይታ በኢትዮጵያዊ ነባራዊ አውድ በአግባቡ በመቀመር የበለጠ ላቅ ያለ ስራ እንደምትሰሩ እምነቴ የጸና ነው። ስለዚህ ከፈተናዎች ጠቃሚ ትምህርት እንደምትወስዱ እና ውጤታማ የሆናችሁባቸውን አሰራሮች ደግሞ ይበልጥ እንደምታጠነክሩ ሙሉ እምነት አለኝ። በመጨረሻም ለሰባተኛው አገራዊ ምርጫ ስኬታማነት በየፈርጁ አስተዋጽኦ ላበረከታችሁ የተፎካካሪ የፖለቲካ ፓርቲዎችና እጩዎች ግለሰቦች፣ ለጸጥታ መዋቅር አባላት በተለይ ለመከላከያ ሰራዊት፣ ለፌደራል ፖሊስ እና የክልል የጸጥታ ኃይሎችና ሚሊሻዎች፣ ለአፍሪካ ህብረት፣ ለኢጋድ እና ለዲፕሎማቲክ ማህበረሰቡ አባላት፣ ለመገናኛ ብዙሃን ተቋማትና ጋዜጠኞች፣ ለሃይማኖት አባቶችና ማህበራዊ ስብስቦች ከ64,000 በላይ ለሆናችሁ የሀገር ውስጥ ታዛቢዎች በሙሉ የላቀ ምስጋናዬን አቀርባለሁ። በድጋሜ በሰባተኛው ሀገራዊ ምርጫ ለፌዴራል ህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች መቀመጫ ተወዳድራችሁ ያሸነፋችሁ ፓርቲዎች እንኳን ደስ ያላችሁ እያልኩ ለኢትዮጵያ ሀገራችሁና ለህዝባችሁ በታማኝነት በቅንነት ንጹህ በሆነ ህሊናና በእውቀት ትሰሩ ዘንድ አሳስባለሁ። በኢትዮጵያ ህገ መንግስት አንቀጽ 56 የፖለቲካ ስልጣንን ድንጋጌ በሚያውጀው መሰረት ህዝቡ ይመራኛል የሚላቸውን አካላት መርጧል። በዚህ አንቀጽ መሰረት በቀጣይነት እውን እንደሚሆን እርግጠኛ ነኝ። ኢትዮጵያ ለዘላለም ትኑር። መልካሙን ሁሉ እመኛለሁ። በጣም አመሰግናለሁ። If you allow me just briefly for the diplomatic community. Well, I have to say that for members of the diplomatic community, this has been an amazing pivotal moment that will definitely assure a very strong political dispensation in Ethiopia, and will definitely, my hope is, will definitely reverberate, echo, and resound not only across the Horn of Africa, but as well as in the rest of the African continent, as my good friend Commissioner Bankole mentioned. And I would like to say also, to take this moment to thank the election board. I would say there's no better time than today to celebrate their success and our achievement. This is, I would assume, a wonderful culmination of their hard work and their dedication and commitment. Running such kind of a very huge election process is indeed daunting. But I would like to take this moment to thank them for their resilience and dedication, and thank you very much for what you have done.
And also my appreciation goes to all Ethiopian political parties. Despite all the challenges that you have faced, your participation in this popular election is indeed very significant, and my appreciation to you all for your commitment and as well as perseverance. The turnout, as you see, is very exceptional. I was quite stunned and surprised. I didn't expect that the number of turnout will be more than 94% in each electoral district. The voting process and the entire turnout is indeed a testament to every Ethiopian that we love democracy and we love also our country. And we love peace and we love development. Despite all the deep-seated bias, and in some cases very much paternalistic language that we have seen, we have managed, and they have managed to conduct an election that indeed upheld the aspiration for a better future and a very strong country. And for the observers from the African Union and IGAD, and also from the diplomatic community, thank you for standing with us in this amazing political process, and thank you also for observing the election, and also thank you for putting your trust on our institution, and thank you very much.